ያልተጠበቀው ሰበር ዜና ዩሊያን አልቫሬዝ ወደ ሪያል ማድሪድ ፍሎረንቲኖ ፔሬዝ 150 ሚሊዮን ፓውንድ ምርጫ ማሸነፍ ከሆነ እና አንድ ወርልድ ክላስ ተጫዋች አመጣለሁ ሲል ነበር። ተጫዋቹ ሁላችንም ሰው የገመትነው ማይክል ኦሊሴ ነው ብለን ነበር። ያልተጠበቀው ነገር ሆኗል። ለሁሊያን አልቫሬዝ 150 ሚሊዮን ፓውንድ አቅርቧል። አትሌቲኮ ማድሪዶች በአንጻሩ 500 ዩሮ ካልሆነ አንቀበልም በማለት አላቀውባቸዋል። እንደማጋሪ አስተያየት ሰጥተዋልና ስለ አትሌቲኮ ማድሪድ ምን ታስባላችሁ? ስለ ሁሊያን አልቫሬዝስ ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሼር ማድረግ እንዳይረሳ። ይመቻችሁ። በለው ላሊጋው በድራማ ሊደምቅ ነው። ይኸውላችሁ ግን ደስ የሚለው ትናንት ተናግሬ ነበረ፣ ብዙዎቻችሁ አላመናችሁኝም። 150 ሚሊዮኑ ምናልባትም ለዩሊያን አልቫሬዝ ሊሆን ይችላል። ኮለርስ ነገራችሁ የምንረጋጋበት ይመስለኛል። ቪዲዮውን ገብታችሁ መስማት ትችላላችሁ። ይኸውላችሁ ትናንትና ነው የለቀኩላችሁና ትናንትና ያን ስናገር ግን ብዙዎቻችሁ አልሰማችሁኝም። ምክንያቱም አይናችሁ የነበረው ኦሊሴ ወይ ደግሞ ሌላ ቪቲኒያ፣ ዣኦ ኔቬስ የመሳሰሉ ተጫዋቾች ላይ ነው። እኔ እዚህ ጋር መጥቼ የሆነ እንደ ትንቢተኛ ምናምን ማውራት አልፈልግም። ምክንያቱም ሶርሶች አይቼ ነው ይሄንን ነገር የተናገርኩት እንጂ በሌላ ዳይሜንሽን ወይ ሌላ መረጃ ደርሶኝ አይደለም። ነገር ግን ፋብሪዚዮ ሮማኖ ትናንትና ምን ተናገረ? ኤጀንቱንም ጠይቆ የማድሪድ ሰዎችንም ጠይቆ ምንም አይነት ኮሜንት እንዳላገኘ ተናገረ። ከዛ በኋላ ዝምታ ካለ የሆነ ከጀርባ ያለ ማህበር አለ ማለት ነው ጋይስ። ይሄ ነገር ኤክስፔክት የሚደረግ ይመስለኛል። ኦሊሴ ነው ሲባል ነበር ላለፉት ሳምንታት። ኦሊሴን ግን ኦሊሆኔሽ ቀድመው ምን ብለው ተናግረዋል። ኦልሞስት 150 ሚሊዮን ያውላችሁ ቢያቀርቡ ራሱ ሪያል ማድሪዶች እንደማይሸጡት ያውቃሉ። ማድሪዶች የማድሪድ ሰዎች ይሄን ያውቃሉ። 200 ሚሊዮን ራሱ እንደማይሸጡት ኦሊሆኔሽ ተናግሮ ነበረ ከዚህ በፊት ማለት። ታዲያ ፔሬዝ ምናልባትም ያውላችሁ 150 ሚሊዮን የሚለውን ጥያቄ ያነሳው ያውላችሁ ጥያቄ አቀርባለሁ ከሚል አንግል ነው እንጂ የ150 ሚሊዮን ተጫዋች እርግጠኛ ሆኜ አመጣለሁኝ ምናምን አላለም። ሶ ቃል የገባው ነገር የለም። አሁን ላይ እየሰሩት ያለው ፖለቲካ ምን መሰላችሁ ጋይስ? በዚህ መሃል የባርሴሎና የፈለገውን ተጫዋች አትሌቲኮ ማድሪድ እና ሪያል ማድሪድ እያዋደዱት ነው። ከዚህ መግለጫ በኋላ 150 ሚሊዮኑን ካቀረበ በኋላ አትሌቲኮ ማድሪድ ሪጀክት አድርጎት 500 ሚሊዮን ጠይቋል። ስለዚህ ካሁን በኋላ ባርሴሎና ባይኒ ሚንስ ወደ ሁሊያን አልቫሬዝ እንግዲህ ድርድር ይመጣል ብዬ ኤክስፔክት አላረግም። ምክንያቱም 150 ሚሊዮን ባርሴሎና ራሱ ማቅረብ አይፈልግም። ከ120 ሚሊዮን በላይ መሄድ አይፈልግም። ስለዚህ መጪዎቹ ቀናቶች ሊሆኑ የሚችሉት ባርሴሎና ፕላን ቢው መከተል ነው ማለት ነው። ቪክተር ኦሲሚየን ምናልባት ለዚህ ተመራጩ ይመስለኛል። ከሱ ባነሰ ዋጋም ሊገኝ ይችላል። አልቫሬዝ ግን በመሃል ቤት የሚቀር አይነት ሰው ነው እንጂ እንደፈለገው አትሌቲኮ ማድሪድን በዚህ ክረምት ምናልባት ፔጂ ወይ አርሰናል ካልሄደ በስተቀር እንግዲህ በባርሴሎና ቤት የመጫወት ቻንሱ ዜሮ ይመስለኛል። ማድሪድም ቢሆን አሁን ካለው እንግዲህ ፍሮንት አንጻር ያን ያለ አስፈላጊ አይነት ተጫዋች አይመስለኝም። ምክንያቱም ቨርሳታይል ነው፣ ስትራይከር ይጫወታል፣ ሌፍትም ሊጫወትል ይችላል ምናምን፣ ራይትም ይጫወታል። ነገር ግን ትክክለኛ ቦታው አሁን ላይ ሴንትራል ፎርዋርድ ነው ይሄ ተጫዋች ማለት ነው። ስለዚህ አልቫሬዝን ኦልሞስት ማድሪድ መፈለጉ ትክክለኛ ውሳኔ አይመስለኝም። እነሱም ቢሆን ፔሬዝም ለምርጫ ቅስቀሳ ተጠቀማት እንጂ እቺን ሲቹዌሽን እንዲሁም ደግሞ የባርሴሎና የሚፈልገውን ኮከብ ለመንጠቅ ተጠቀመው ብዬ ነው ማምነው እንጂ ኦሊሴ ማን ነው አልቫሬዝ ትክክለኛ የ150 ሚሊዮን ዩሮ ተጫዋች ራሱ አይደለም ለኔ በግሌ። ምክንያቱም አይገባውም ጋይስ። ማርኬቱ የፈለገ ቢዋደድ 150 ሚሊዮን ሪሊ ጋይስ አይመስለኝም። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት! ጉድ ሰማችሁ የሪያል ማድሪድ። እኔ ትልቅ የትራንስፈር ኒውስ አለ ብዬ ገብቼ ማለት ጉድ ሰምቼ አልወጣሁም። አልቫሬዝን 150 ሚሊዮን አልቫሬዝን ለመግዛት 150 ሚሊዮን አቅርቦ ለአትሌቲኮ ማድሪድ ማለት ነው። ውድቅ አላረጉበትም፣ ሪጀክት አላረጉበትም። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት! አልቫሬዝን አሳምኜ ወስዳለሁ እንኳን ቢል ማለት ነው የውል ማፍረሻው 500 ሚሊዮን ነው። አቤት አትሌቲኮ ቀመራቸው! 500 ሚሊዮን የውል ማፍረሻ 150 ሚሊዮን ቀርቦለት አሳፈረኛል፣ እምቢ አለ። ሰበር ዜና ሪያል ማድሪዶች አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም የ150 ሚሊዮን ዩሮ ጥያቄ አቅርበው አትሌቲኮ ማድሪዶች ውድቅ እንዳደረጉት ክለቡ ራሱ ሪያል ማድሪድ አሳውቋል። አትሌቲኮ ማድሪዶችም የቀረበላቸውን ጥያቄ በደንብ ከተመለከቱት በኋላ በቂ ሆኖ ስላላገኙት አመስግነው ጥያቄውን ውድቅ እንዳደረጉ የሚያሳዩ መረጃዎች ወጥተዋል። አትሌቲኮ ማድሪዶችም የተጫዋቹ የውል ማፍረሻ ማለትም 500 ሚሊዮን ዩሮ እንዲከፈላቸው እንደሚፈልጉ ሪያል ማድሪዶች አሳውቋል። እንግዲህ ከባለፈው ሳምንት ጀምሮ ስንሰማው የነበረው ተጫዋች ሁሊያን አልቫሬዝ ሆኖ ተገኝቷል ማለት ነው። ነገር ግን አትሌቲኮ ማድሪዶች ጥያቄውን ውድቅ አድርገዋል። ማድሪዶች በሌላ ጥያቄ ሰው ይመጣሉ የሚለውን በቀጣዮቹ ቀናቶች ውስጥ የምንመለከት ይሆን። እኛ ሪያል ማድሪድ ገረጣ ምናምን እያልን ሙድ እንይዛለን። ገለስ ሌላ ቀመር ሌላ ቁማር ነው ለካ እያራመደች ያለችው ማለት ነው። ባርሴሎና እኔ እኮ ራሱ ጥያቄ ነበረኝ። በእርግጥ ኪሊያን ምባፔ እያለው እንዴት አልቫሬዝን ይፈልጋል ብለህ ልጠይቅ ትችላለህ። ግን በአንዳንድ ጉዳዮች ደግሞ አረ ያስፈልገዋል ትላለህ። ይሄ ተጫዋች በጣም ነው ፕሬስ የሚያደርገው። በቃ ወርክ ሬት ሙሉ በሙሉ በሚባል ደረጃ ዘንድሮ ኪሊያን ምባፔ ራሱ ኦፍ ዘ ቦል እንቅስቃሴው ምናምን ስትመለከቱ እንደዚህ አይነት ተጫዋች ያስፈልገዋል እንድትሉ ያደርጋችኋል። ነገር ግን ደግሞ በአንዳንድ ሳይድ ኪሊያን አለው በዛ ቪኛ አለው እንዴት ነው ተጫዋች የሚፈልግ ምናምን ልትሉ ትችላላችሁ። ልጎታልም እውነት ነው።
ግን ደግሞ ዋናው ቁማሩ እሱ አይደለም። ባርሴሎና ይሄ ተጫዋች ይፈልገዋል ብቻ ሳይሆን የእውነትም አልቫሬዝ ለባርሴሎና በጣም የሚያስፈልግ ተጫዋች ነው። ፔሬዝ ምን አደረገ? ሰቀለው 150 እዛ ሰጠ። አይ ምን 150 500 ደረጃ ድረስ ሄዶ ማለት ነው አትሌቲኮ። ከዚህ በኋላ ባርሴሎና ተመልሶ ፊቱ ሊያዞራል ተብሎ አይታሰብም ወደ አልቫሬዝ ማለት ነው። ምን አይነት ቁማር ነው? በዚህ መሀል ምንድን ነው ያደረገው? ባርሴሎና ላይ ነው የተኮሰው ማለት ነው። ይመቸው ሪያል ማድሪድ አረ ወንድሜ ኮፒ ሊንክ አድርግ እዚህ ጋር። ሪያል ማድሪዶች እንግዲህ ለአትሌቲኮ ማድሪድ ጁሊያን አልቫሬዝ እናስፈርምን 150 ሚሊዮን ዩሮ አቅርበው ነበር። አትሌቲኮ ማድሪድ ሪጀክትድ 500 ሚሊዮን ዩሮ ካልሰጣችሁን ይሄን ተጫዋች አንለቅም ብለዋል። ምንድን ነው ወንድሜ የሆነ እገታ ከታገጥኩ ምናምን እንዲህ ምልክት ምናምን ማሳይ እንጂ ኪሊያን ኤምባፔ ባለበት ሪያል ማድሪድ አንተ ፊት ለፊት እናስፈርምህ ጭራሽ አንተ አሬና ባርነት ውስጥ ካለ ምልክት ምናምን ነገር አሳይ ምናምን ነገር በፖሊስም በሆነ በልዩ ኃይል እናውጣለን ከዚህ ክለብ 500 ሚሊዮን ዩሮ። አረ እግዚአብሔር ሆይ ጨዌ ግን ፍጹም እንደዚህ ጨዌ ትፈታለህ በ120 በቃ ይገላገል። 500 ሚሊዮን ፓውንድ ካልተሰጠኝ አትሌቲኮ አለቅም አልቫሬዝ እንዳላለ በረበስማ ከባድ ቢፍ ውስጥ ነው ከሪያል ማድሪድ ጋር ነው ማለት ላይክ ነገሩ ይሄ ትራንስፈር ዜናው ምናምን አይደለም። በቃ አጋጋሉ አትሌቲኮ እና ሪያል ማድሪድ የሆነ ከባድ ቢቡስ ናቸው። በቃ የሆነ አትሌቲኮ የሆነ ሰው ሲመሰክር አይ ቲንክ ላይክ የአትሌቲኮ ፋን ነኝ ምናምን ሲል ነው ብሎ ሪያል ማድሪድ ቆርጦ የሪያል ማድሪድ የሚትሏን ፓርት ብቻ ነው ላይክ ፐብሊክ ላይ እንዲወጣ ያደረገው እና ላይክ ሰውዬው ያለው የሪያል ማድሪድም የአትሌቲኮ ፋን ነኝ ነው ግን የአትሌቲኮን አስቆረጡትና የሪያል ማድሪድ ፋን ነኝ ብሎ ብቻ እንዲቀር አደረገና ላይክ በእንደሱ አይነት ነገሮች ምናምን ብቻ ከባድ ቢፉስ ገብቶ በ500 ሚሊዮን ካልሆነ እግር ብዱ 150 አለቆም ውሳኔ ይሄ ነው ብሏል። አትሌቲኮ ምን እንደሚሆን መጨረሻውን ማየት ፈልጋለሁ። እስቲ እናንተ ራሳብ ኮሜንት ላይ አስቀምጡልኝ። ሰበር ሀቢቢ ሪያል ማድሪዶች ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም 150 ሚሊዮን ዩሮ አቅርበዋል። ምኑ ከዛ በኋላ ያጅባል መሰለህ? አትሌቲኮ ማድሪድ ደግሞ ወዳው ነበር 150 ሚሊዮን ሪጀክት ያደረጉባቸው። ምንድነው 500 ሚሊዮን ዩሮ እንፈልጋለን ብለዋል አትሌቲኮ ማድሪዶች። ይሄ ቀልድ አይደለም፣ እውነታ ነው። ከዛ በኋላ እንግዲህ ፍሎረንቲኖ ፔሬዝ እንደተናገረው 150 ሚሊዮን ዩሮ ወጣቱ ጋላክቲኮ ሁሊያን አልቫሬዝ እንደሆነ ተናግሯል። ምን ይፈጠራል? እኛ እንደው የማይሆን ዲግሪ ውስጥ አልነበር የገባን ሁሊያን አልቫሬዝን ለማስፈረም። ከባድ ነው። ማን እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። 150 ያወጣሉ የሚለውንም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤተሰብ ይላል ሰበር የ150 ሚሊዮኑ ተጫዋች እንግዲህ በማድሪድ በኩል ታውቋል ማለት ነው። ዩሊያን አልቫሬዝ 150 ሚሊዮን ጥያቄ ከማድሪድ ቀርቦለታል ማለት ነው። እንግዲህ አትሌቲኮች ግን ይሄን ነገር በፍጹም የማይሆን ነገር ነው ብለው ውድቅ አድርገውታል። 500 ሚሊዮን ብለው ለጥፈውበታል ማለት ነው። እንግዲህ ፋብሪዚዮ እንደዘገበው ከሆነ ማለት ነው። እና በተጨማሪም ደግሞ በትዊተራቸው ላይ ተሳልቀውባቸዋል ማለት ነው፣ ማድሪዶች ላይ ማለት ነው፣ አትሌቲኮ ዴ ማድሪድ። ሌላው ደግሞ አሁን እየወጣ ያለው ደግሞ መረጃ ፔሬዝ አውቆ ነው የባርሴሎናን ዝውውር ለማደናቀፍ ነው ይሄን ነገር ያቀረበው እየተባለ ነው። እንደሚታወቀው ባርሴሎና ጁሊያን አልቫሬዝን ይፈልገዋል፣ እሱም ወደ ባርሳ መግባት እንደሚፈልግ ሲዘገብ ነበር ማለት ነው ከቅርብ ጊዜ ወዲህ። ስፖርት የሚባለው ደግሞ የባርሳ ዘመን ሚዲያ ደግሞ ምንም ነገር ይሄ ነገር የባርሳን ዝውውር አያደናቅፈውም፣ ባርሳ ላይ ምንም አይነት መደናገጥ የለም እያለ ነው። ዩሊያን አልቫሬዝ እንግዲህ በኤል ክላሲኮ መካከል ላይ እየዋለለ ነው ማለት ነው። ወዴትም ሄድ ይመስላችኋል? ሰበር ዜና ለአርሰናል ደጋፊዎች ደስ የሚል ዜና እየተሰማ ይገኛል። ፋሚሊያንስ የስፔኑ ክለብ አትሌቲኮ ማድሪድ ጁሊያን አልቫሬዝ ለባርሴሎናና ለሪያል ማድሪድ መሸጥ እንደማይፈልግ በይፋ አሳውቋል። ፋሚሊያንስ ይሄ ለአርሰናል ደስ የሚል ዜና ነው። ባርሴሎና 100 ሚሊዮን ፓውንድ አቅርቦ ነበር ከቀናቶች በፊት ውድቅ ማድረጉ አይዘነጋም። ዛሬ ፍሎረንቲኖ ፔሬዝ ምርጫውን ማሸነፍ ከሆነ ማክሰኞ ዕለት 150 ሚሊዮን ፓውንድ አውጥቼ ማስፈረሙ ተጫዋች አለ ብለው ነበር። እሱም አልቫሬዝ ነው። 150 ሚሊዮን ፓውንድ አቅርበው ውድቅ አድርጓል። ለእናንተ 200 እና 300 ብታቀርቡ መሸጥ አንፈልግም ሲሉ መልሷቸዋል። ፋሚሊያንስ ወደ አርሰናል እንዲዘዋወር ይፈልጋሉ ጁሊያን አልቫሬዝ። እስኪ ምታላችሁ አርሰናል ደጋፊዎች ሀሳብ ስጡበት። ይመቻችሁ። እሺ ወደ ኮሜዲያኖቹ ተመልሰናል ማለት ነው። እኔ በቃ ማድሪድ ሲባል ከዚህ በኋላ የሚመጣልኝ ሀሳብ ውስጥ የሚቀልዱት ቀልድ በቃ ሪያል ማድሪድም አትሌቲኮ
ከነ ፍልፍሉ ጋር አንድ ለአምስት ተደራጅቶ ቀልድ ቢጀምሩ ይሻል ማለት ማድሪድም ተንኮለኛ ቲም ተንኮለኛ ማድሪድ አትሌቲኮ አሳውቀዋል አይሸጥም አሉ። በቃ ይኸውልህ ለቀልድ ካላቸው ጉጉት የተነሳ ነው እንጂ በቃ ግልጽ ነው አይሸጡትም። እኔም እንዴት ሊሸጡት ይችላሉ እያልኩ በጣም ነበር እኔ ስጨነቅ የነበረው ለነሱ ማለት ምክንያቱም ይወርዳሉ። ጁቬንቱስ ያኛው ሊወስድባቸው ነው። ለባርሳና ለማድሪድ ሽጠው በምን ሊያጠቁ ምንም ምርጫ የላቸውም ከመጠበቅ ውጪ ማለት ለደርቢና ጭራሽ ለታሪክ ባላንጣቸው አይሰጡም፣ በፍጹም አይሰጡም። ይሄ እኮ የማይፈጠር ነገር ነው። ግን ማድሪድም እንዳልፈለገው በቃ አሁን የወጡ ምንጮች ታውቃላችሁ፣ ማድሪድ አይፈልጉም። ይሄ ሁላ የሚያደርገው ባርሴሎና ልጁ እንዳያገኘው ነው ማለት በቃ 150 ሚሊዮን ለማድሪድ እምቢ ያለ አትሌቲኮ ለባርሳ ከ150 ሚሊዮን አይሸጥም፣ በታች አይሸጥም። ባርሴሎና ደግሞ 150 ሚሊዮን ራሱ አያወጣም ነበር ነው ለአልቫሬዝ 150 እንኳን አወጣለሁ ቢል ማድሪድ ስለወደቀ ከዛ በላይ መጨመር አለበት ነው ለመጠየቅ። አሁን እኮ እንዳትጠይቅ ራሱ በቀልድ ነው በአይምሮን የሚነካል አትሌቲኮ ማለት ትሬኒንግ ምናምን ተው በቃ አሽሙር ምናምን ጀምሮ ምን ጀምሮ ነው እንደዚህ ሀበሻ ገባ ማሰልጠን እነሱ ቤት ውስጥ የሆነ ሀበሻ ማቀጥ ሾርኔ በስማ ኢንተርናሽናሊ ነው ሾርኔያቸው ደግሞ የአትሌቲኮ የሆነ ወይ የሚመር ቀጥሮ ምናምን መሆን አለበት እንጂ በፍጹም እንደዚህ አይነት ቀልድ በክለብ ደረጃ ታይቶ አይታወቅም። ላይቭ ቀልድ ነው የሚቀልድ። የጳጳሱን ኢንተርቪው አትሌቲኮን ቆርጣችሁት ነው። እኔ ተመችቶኛል፣ ማርያምን ተመችቶ እኔ የትኛውም ትራንስፈር ኒውስ አስቆኝ አያውቅም። አጓጊ ነው ሌላው ይሄ አስቂኝም ጭምር እያጓጓ ያስቃል። ይሆናል አይሆንም እያልክ እድሜን ነው የምትጨርሰው። ውሳኔ እኮ ቀድሞ ተወስኗል፣ አይሸጥም ብለዋል። እዚህ ጋር ግን እንደሚሸጥ ነው አክት የሚያደርጉ። በጣም የተመታ ሲዝን ነው ቀጥ የምናሳልፈው ማለት ደግሞ ባርሴሎና ሌላው ችግሩ ምንድነው? ባርሴሎና አትሌቲኮ አልሸጥም ስላለለት ቀጥታ የሚሄደው ወደ ጆአዎ ፔድሮ ነው። ባርሴሎና ሲስተም የሚሆነው ጆአዎ ፔድሮ ነው። በቃ አሁን አትሌቲኮ ማድሪድ አለቅም ብሏል አይደለ? አልቫሬዝን ያለው አንድ አማራጭ ጆአዎ ፔድሮ ነው። እኔ ባርሴሎና ለምንድነው ሌዋንዶስኪን ያስወጣው? እኔ አሁን ምክንያት ራሱ የለኝም። አንድ አመት እንኳን አይጠብቅም። ማግኘቱን ሳያውቅ እኮ ነው መብላቷን ሳታውቅ እጇን ታጠበች ምናምን ተረት አንተ ላይ ማለት ቼላው ይሸጥላል ብዬ አስባለሁ። ቼላው ብር ነው የሚፈልገው፣ ያው ተቋም ነው እሱ የቢዝነስ ተቋም ነውና ይሄንን ከሸጣ ያው ቼልሲ ታሹ የሚቀመጠው በዴላፕ አይሆንም። ዴላፕ ገበሬ ነው፣ በፍጹም የእግር ኳስ ሰው አይደለም። ሌላ እርሻ አትክልት ምናምን ቢጀምር ነው የሚሻል። ባርሴሎና ጆአዎ ፔድሮም አልሸጥለት ካለ በማን ሊያጠቃ ነው? እኔ እኮ ገና የጎርደን ጉዳይ ራሱ ሄዶ ሰክሰስፉል መሆኑ እኮ ገና አስቂኝ እኮ አለ። ያለ መሆኑ ድሉ ከፍተኛ ነው። በዚህ ፍጥነት ተንቀሽቅሾ ምናምን ማንም ሳይሰማ አስፈረሙ። ራሽፎርድ እየለመናቸው እሱ እዛ ክፍ እያሉት ነው። የሚገርም ትራንስፈር ኒውስ እኔ ተመችቶኛል ብቻ ማለት ነው። የሚሆነውን እያየን እኛ እንዝናናለን። ሪያል ማድሪድ የሚባል ምርቃና መርቅኖ ገበያ የወጣ ነጋዴ የሚመስሉ ክለቦች ኑሮ እያስወደዱ ተጫዋች እያስወደዱብን ያሉት። ለዚህ አሁን 150 ሚሊዮን ፓውንድ አቀረበ። በጣም የሚገርም 150 ሚሊዮን ፓውንድ በነገራችን ላይ የሚገባው ለነ ሌቫንዶቭስኪ አይነቶች ለነ ሃሪኬን አሁን አረጁ እንጂ ማለት ነው የሚገባው ለነ ሃላንድ አሁን ደግሞ ለነ ኪሊያን ምባፔ አይነቶቹ ጭርስ የሚያደርጉ ተጫዋቾች በቃ እልል የሚያስብሉ ተጫዋቾች ናቸው። ይሄ እንዴት ነው አሁን 150 ሚሊዮን ፓውንድ? የሚገርማችሁ ይሄ አሁን ጎል ፐር ጌሙ እኮ 0.3 0.4 የሚሆን እኮ ነው እኮ እነዛ በገቡ ቁጥር ጎል የሚያስቆጥሩ 0.9 0.8 በላይ የሚያስቆጥሩ ናቸው እኮ ጎል ፐር ጌማቸው ማለት ነው። ይሄ አሁን እንደ በየትኛው ሀገር ነው? ኧረ ተው። እቺ ባቄላ ካደረች ዘብዝፏት አለች አያቴ። ሪያል ማድሪድ 150 ሚሊዮን ዩሮ አቅርቦ ሪጀክት ተደረገበት ዛሬ። ለአልቫሬዝ 150 ሚሊዮን ዩሮ ይገባዋል አይገባውም? እቺን ብቻ ንገሩኝ። ይገባዋል? እኔ አይገባውም ነው። አንድ የነበረውን አጥቂ ፔሬዝ መጥቶ እላይ ሰቀለው። አለቀ በቃ። አርስዬ እኔ እንጃ የመጠየቅ ድፍረቱ ራሱ እንዳይኖርን ያደርገው። 150 ሚሊዮን ዩሮ አይገባውም። ፔሬዝ በቃ ጃጅቷል፣ እየጃጀን አይቶ አያውቅ ዳቦ ፍሪዳው ነው ትላለች አያቴ ስትተርት ማለት ነው። ሪያል ማድሪድ ለጁሊያን አልቫሬዝ 150 ሚሊዮን ዩሮ አቀረበ ለአትሌቲኮ ማድሪድ። አትሌቲኮ ማድሪድ ደግሞ አልቫሬዝን ማስፈረም ከፈለጋችሁ የውል ማፍረሻው 500 ሚሊዮን ዩሮ ነው። አንጫወት
አንጫወትም። ከዚህ ዝውውር ራሳችንን አግልለናል። ያራዳ ልጆች እኛ የማንም መጫወቻ አንሆንም። አርሰናል እንደምታውቁት አልቫሬዝን ለማስፈረም ከፍተኛ ፍላጎትና ጥረት ነበረው። ነገር ግን ጭምልቅልቅልቅልቅ ያለው አትሌቲኮ ዲ ማድሪድ ለአልቫሬዝ 500 ሚሊዮን ዩሮ ጠይቋል። ማድሪድ ደግሞ በቀጥታ ኦፊሻሊ 150 ሚሊዮን ዩሮ ልኳል እና እምቢ ያሉ አልተቀበሉም። ፔሬዝ ከመረጣችሁን ጋላክቲኮ አስፈርምላችኋለሁ፣ ተጫዋቹ 150 ሚሊዮን ዩሮ ነው ያለው ተጫዋች ማይክል ኦሊሴ ሳይሆን ጁሊያን አልቫሬዝ መሆኑ ታውቋል። ይሄ ድራማ እስከ ድረስ ይቀጥላል። አብረን ያለን ፎሎ አድርጉ፣ ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ሪፖስት አድርጉ። በደንብ ኮፒ ሊንክ አድርጉ፣ ላይክ አድርጉ። እመጣለሁ፣ ዜናውን ይዤ ተመልሼ እመጣለሁ። ያራዳ ልጆች ይመቻችሁ። አሁን አብዛኛው ትልልቅና ታማኝ የሚባሉ ሚዲያዎች ፋብሪዚዮ ሮማኖንም ጨምረው እየዘገቡት እንዳለ ከሆነ ማለት ነው ሪያል ማድሪድ 150 ሚሊዮን ዩሮ ጁሊያን አልቫሬዝ ለአትሌቲኮ ማድሪድ አቅርበው ነበረ። ነገር ግን አትሌቲኮ ማድሪዶች ማለት ኢሚዲየትሊ ነው ሪጀክትድ ያደርጉት ማለት ነው። ኧረ አትሌቲኮ ማድሪድ ምን አይነት ጀግና ክለብ! እግዚአብሔርን በጣም ሳላደንቃቸው አላልፍም። ምክንያቱም ልጁን እኮ እንደሚሸጡት ይታወቃል። ግን ሪያል ማድሪድ የስፔን ላሊጋ ባላንጣቸው ስለሆነና እንዲሁም ደግሞ የከተማ ተቀናቃኝ ዋና ጠላታቸው ለሪያል ማድሪድ አለመሸጣቸው ምን አይነት የሚያኮራ ተግባር ነው። 150 ሚሊዮን ዩሮን ገብቷል። እኔ ለጠላት ያልሸጥም ብሎ ይህን ሁሉ ገንዘብ አለም ውሰድ ማለት ነው። እግዚአብሔር የሚገርም ነው። ለማንኛውም ግን ሪያል ማድሪድ የማይወስደው ከሆነ በእርግጠኝነት እንግዲህ ያው እና አርሰናል ይህን እድል ይጠቀሙታል ተብሎ ይታሰባል። ትልቁ ችግር ግን ምንድነው? አሁን ሪያል ማድሪድ 150 ሚሊዮን ዩሮን አቅርበዋል። እንግዲህ ጀስት ማለት ነው አርሰናል ስንት ማቅረብ አለበት ነው? አሁን ለምሳሌ ሁለቱም እኩል ቢያቀርቡ እኮ ለአርሰናል እንደሚሸጡ ይታወቃል። ግን ቢያንስ የተጠጋጋ በጣም ከፍ ያለ ከ100 በላይ እንግዲህ አርሰናል ማቅረብ አለበት። ወይንም ደግሞ የልጁ ፈላጊ የሆኑ ክለቦች ባርሴሎናን ጨምሮ ሌሎች ማለት ነው ከፍ ያለ ከሪያል ማድሪድ ያን ያልተራራቀ ገንዘብ የማያቀርቡ ከሆነ በእርግጠኝነት አትሌቲኮ ማድሪድ ያው ይሄን ሁሉ ገንዘብ ቀርቦላቸው መቼም በጣም ከባድ ነው አለመሸጥ ማለት ነው። በጣም በሰበር ዜና እየተወራ ያለ ነገር ነው። ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን በመጫን ኮፒ ሊንክ ያደረጋችሁ ለሁሉም የእግር ኳስ ቤተሰብ አድርሱልኝ። ይመቻል። አትሌቲኮ ማድሪዶች በአሁኑ ሰዓት ሙድ እየያዙ ይገኛሉ። ጋይስ ኦፊሻል የትዊተር ገጻቸው ላይ እንግዲህ 5 የሳቅ ኢሞጂ አድርገው እየሳቁ ለቀዋል ማለት ነው። ጁሊያን አልቫሬዝን የሚፈልግ ቡድን 500 ሚሊዮን ዩሮ የውል ማፍረሻ ማምጣት አለበት ሲሉ በግልጽ መልእክት አስተላልፈዋል። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ግን ምን አይነት የተመታ ሰውዬ ነው ጋይስ! መጀመሪያ እንግዲህ 150 ሚሊዮን አቅርቤ ጋላክቲኮ የሆነ ተጫዋች አመጣለሁ በሚል ምርጫውን ማሸነፍ ቻለ። በመቀጠል ደግሞ ባርሴሎና የምንጊዜም የሪያል ማድሪድ ተቀናቃኝ እንደሆነ ይታወቃል። አልቫሬዝን እንዳይወስዱ 150 ሚሊዮን በማቅረብ እንቅፋት መሆን ችሏል ማለት ነው። ነገር ግን ባርሴሎና አሁንም ተስፋ እንዳልቆረጠና የመጨረሻ ሙከራውን እንደሚያደርግ ተሰምቷል ማለት ነው። ግን አልቫሬዝ ባርሳ ወይስ ሪያል ማድሪድ ያቀናል ወይስ ደግሞ በዛው በአትሌቲኮ ማድሪድ ይቆያል? ገና በጣም የምንመለከታቸው ብዙ ድራማዎች ይኖራሉ ማለት ነው። ጁሊያን አልቫሬዝን የት መመልከት ትፈልጋላችሁ? ስለዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሱ ይመቻችሁ።